ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦች ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? ዛሬ ያመጣሁላችሁ ቪዲዮ ደግሞ ለየት ያለ የሚያስቅም የሚያስተምርም ትንሽ ፈታ በሉበት ማለት ነው። እውነቴን ነው፣ አዳምጡት እስከ መጨረሻው። ለየት ይላል። አብረን ያለን። እሺ። ተወለደች። ልጄን ተሸክሜ ነው እንግዲህ ስራ የጀመርኩኝ። ወደ ገበያ ወጣው፣ መስራት ጀመርኩ፣ ተፍተፍ ማለት ጀመርኩ። ለምን የሚያመጣው ደሞዝ ለቤት ኪራይ የማይበቃ ነው። የሚሰራው ቀን ስራ ነበረ። ከቀን ስራ አንስቶ በቃ እግዚአብሔር ይመስገን ተሻሻለ። ልጄም አደገች። ሁለተኛ ልጅም ተደገመ። እያርን ሄድን። አመታቶች ተቆጠሩና ሁለት ልጅ ከወለድኩ በኋላ ምን አይነት ጥያቄ ጠይቀኛል መሰለክ? በሆነ አጋጣሚ የሆነ ያሳለፍኩ ላይፍ ይኖራል። ልጅ ይዘህ በጣም ይከብዳል። መሞት ምጠፋ በቃ መወድቅ ለማኝ መሆን እንደዛ ይመስለኛል። ግን ያም ሆኖ ሁለተኛውን ልጅም ተሸክሜ ስራ ላቆምኩም። እኔ ኑሮን ለማሸነፍ ማለት ነው። ስራ ሌላ ቦታ ሄደ። 3 ልጅ ወልጃለሁ እንግዲህ በዚህ መሀል ማለት ነው። ሌላ ሀገር ሄደ። እዛ እየኖርን አንተ የምትሰራውን ብር አጠራቅመ ቤት ትገዛልናለህ፣ እኔ ደግሞ እዚህ ጋር ልጆችን እችላለሁ። እኔ በዚህ ተስማማን። እሺ አለ። ቆሻሻ እንኳን ክብር አለው በጣም ከሚገርም ማለት ነው። እና ፍለጋው መጥቼ በራሴ ትራንስፖርት ነው ተበልሼ የምገባ። በጣም የሚገርምክ ማለት ነው። ልጆች አሉ እኔ ጋር ይበላሉ፣ ይጠጣሉ፣ ይማራሉ። እንዴ በቃ አንድ ቀን የከፋ ንግግር ተናገረኝ። ማለት ስለ ቤተሰብ አነሳና ወንድሞችሽ አይወዱኝም፣ እህቶችሽ አይወዱኝም ምናምን ሲል እኔ የተጋባን እኔ እናንተ ነን ተዋደን፣ እነሱ ምን ይመለከታቸዋል? እነሱ ቤተን አንሄድ፣ እኛ ቤት አንሄድ፣ አይመጡም ብዬ ዘጋውበት እና አመረረ። እንዴ ምን ሆነክ ነው? ናፍቀኝ ነው እንዴ እንደዚህ የሚያደርግ? ነገሮቹን ልቀይር። ሴት ጠፋች እንዴ? ወደዛ ዞሮ ተጠቅቶ ጠርዝ ላይ ተኝቶ ጠዋት ተነስቶ ሄደ። እያለቀስኩኝ ምንም አልተናገርኩም። እግዚአብሔርን ከተደገፍክ አትወርቅም፣ እግዚአብሔርን ከተማመንክም አትወድቅም። እና አንድ ቤት ስልክ ይታሰራል፣ አይፈታም ስልክ። ግራ ገባኝና አንድ ቀን መጦ ከወጣ በኋላ ሲተኛ ስልኩን ቀስ ብዬ አነሳውና ወጥቼ ሳይ ከገባ በኋላ የተደወለ ስልክ አለ። ያን ስልክ በራሴ ስልክ አንስቼ ስደውል ሴት ናት ያነሳች። ይቅርታ ተሳስቼ ነው ብዬ ተኛው። ተመልሼ ገባውና ተኛው፣ አልጠየቅኩም። ከዛ መልሼ በስንተኛ ቀን ስልክህ ለምን ይታሰራል እዚህ ቤት ሲመጣ ብዬ ነው የጠየኩት። የመጣው በፍቃድ ነው። ሶፋ ላይ አድሮ ጠዋት ተነስቶ ሄደ። እንዴ አልኩኝ ከራሴ ጋር እንግዲህ እኔ ምንም ማረባ እንደሆንኩኝ ካሁን በኋላ ዋጋ እንደሌለኝ የደከምኩ እንደሆንኩ በቃ ይሄን ነው የሚያወራኝ ጭንቅላቴ ማለት ነው። ግን መስራትን አላቆምኩም። አሁንም ስራዬን እሰራለሁ። እንደገና ስራ ቀየርኩና ሰልባጅ እያመጣው መንገድ ላይ ቁጭ ብዬ እሸጣለሁ። ከዛን ከመጣው በኋላ 3ኛ ልጅ 4ኛ ልጅ ትቀራለች። አሁንም በጣም የሚገርም እንግዲህ የእግዚአብሔር ታምራት። ከዛን ያቺ ልጅ ዘግቶ ስንት ዓመት የነበረው ስልክ ይከፍትና ሲም ውስጥ ያስገባና ብላክ ሊስት የገባ 47 ጊዜ የተደወለ ስልክ ያለው። አልተናገርም። ገና ወልጄ 5 ቀኔ ነው። ቦረና ቆይቶ ነው የሚመጣ። ብርጭቆ አይወ ሲወረውር በቃ የሆነ ጣሳ ጀሪካን ነው የሚወረውርብክ። ከዛም አደረ። ጠዋት ተነስቶ ሄዶ ሲመጣ አጋጣሚ ስልኩን ብድግ አድርጌ ሳየው በኦሮምኛ ዱፋን ዝረኢ ስጌ ሴታ የሚል ሜሴጅ አነባለሁ። ተንቀጠቀጥኩኝ። ልጅቷን እኔ ስራ ንቄ በገላት ደስ ይለኝ ነበር። ይሄ ሜሴጅ ምንድን ነው አልኩት። ገለባ ታውቃለህ? መሬት ላይ ሲቀል የሆነ በንፋስ እንዲህ ስታነሳ ሌባ ወይ እጅ ከፍንጅ ስትይዘው ደነገጠ። እኔ ምን አውቃለሁ? ጉድ እኮ ነው። ጉድ ገና የወንዶች ጉድማ አልተሰማም። እንሰማለን አንፈርድም ተጀምሯል ትላለህ። እና ታሪኳ እስከ መጨረሻው ነው ሰምቼዋለሁ። መጨረሻ ላይ እንግዲህ ተለያይተው እሷ አለ አይደለ ይሄ ሁሉ ማግጦባት በእሷ ላይ ስንት ሴት ደርቦ ምናምን። እኔ ለምን እንደሚማግጡ አላቅም። እውነቴን ነው የምላችሁ። ወንዶች በተለይ የኢትዮጵያ ወንዶች ለምን እንደሚማግጡ እኔ አላውቅም። ምን ጎለባቸው ነው?
አንዴ ከወጡ ደግሞ ወጡ ነው። አንዴ በቃ ከቀመሱ አይቻሉም። ከዛ በኋላ እውነቴን ነው መወስለት ከጀመሩ ከዛ በኋላ ጥሩ አይደለም ለነሱም ልመለስ ቢሉ እንኳን አይችሉም ማለት ነውና ምን ያደርጋል እስቲ ሚስት ላይ ሌላ ሴት እሷም ሴት ናት ምን ጎድሎባቸው ነው የሚወሰልቱት? ግራ ነው የሚገባኝ እኔና ወዶችዬ ያሳዝናል በጣም። ጥሩ ታማኝ ባል ለሁላችሁ ይስጣችሁ ብዬ ልመርቃችሁ። የሆነ ታማኝ ወንድ ተፈልጎ እንደ ወርቅ እንደ ሌላ ነገር እንደ ብርቅ ነገር በቃ ተፈልጎ ነው የሚገኘው በዚህ ሰዓት። ስራ ያለውም ቢዚ የሆነም ቢዚ ያልሆነም ስራ ያጣም እኩል ሆነ እኮ በቃ። ቢያንስ ስራ ያለው ሰው ቢዚ ነው መቼ ያስበዋል ይባላል። ግን ሁሉም ያው ሆነዋል። ልቦና ይስጣቸው እንግዲህ ምን ይባላል። ወደ ቀጣይ ቪዲዮ እንሄዳለን። ሰርጀሪ ክፍል ሆነን ኪሲንግ ነሳሳት። እሺ እንደዛ አለችኝ እሷ። ከዛ አወራን፣ በዋትስአፕ አወራኋት ማለት ነው። ስልክ ላኪልኝ ምናምን አልኳት፣ በዋትስአፕ አወራኋት። ያኔ ያውቃል እሱም ማለት ነው። ያኔ ይጠቀምበታል ኢሞውን፣ እሱም እያየ ነው። ከዛ በዋትስአፕ እሷ እና እኔ አወራን። ከዛ እንደሚያወሩ በዋትስአፕ ነው ረጅም ጊዜ የሚያወሩት። የዋትስአፑን የሚያወሩትን ላከችልኝ። ከዛ እኔ እሱን ስጠይቀው ያኔ በቃ የምናወራው የሆነ በፊት እሷ ናት ትታኝ ሄደችው ምናምን ስላለ በፊት ትታኝ ስለሄደች አሁን ድጋሚ አውርቻት እኔ ትቻት መሄድ ስለምፈልግ ነው፣ ስለጎዳችኝ እኔ መጉዳት ስለምፈልግ ነው እንጂ ሌላ ነገር አይደለም አለ። ከዛ ያኔ በቃ ይቅርታ እሷ ብሎ ካደረገችኝ እኔን ይቅርታ አለኝ። እሱ ይቅርታ አደረግኩለት። ቀጠልን ማለት ነው። ድጋሚ ቀጠልን። ከዛ ካልተጋባን አለኝ እሱ። አንቺና እኔ ካልተጋባን ሲለኝ እኔ ደግሞ ማድረግ እዛችሁ ልጅቷ ጋር ድጋሚ ሄዶ ቤተሰብ ላከ ማለት ነው። ለልጅቷ ሽምግልና ላከ ለልጅቷ። አንቺ ነገባ ብሎ ሳይጨርስ አው እኔን አለኝ። እኔ የምናደርገው ማድረግ ነገር ነው። ተንታታችሁበት ሁለታችሁ? አው ማለት እኔ ያኔ እሱን አንተን አልፈልግህም ሳይሆን የማደርገው ነገር አለ፣ የጀመርኩት ነገር አለ እና እሱን ከጨረስኩ በኋላ ነው ማግባት የምፈልገው ስለው እሱ ልጅቷ ጋር ተመልሶ ሄዶ ቤተሰብ ሽምግልና ላከ ማለት ነው። እየሰማች ነው እንደምትል። እሺ ጠለፈችው፣ እሙን ልጥለፈው ብላ ጠለፈችው። ከጠለፈችው በኋላ የድሮ ፍቅረኛው የነበረች አወራቻት። ከዛ እሱን አይኑ እያየ ኦልሬዲ ስልክ ተጠልፏል። አይኑ እያየ ስልኳን ተቀብላ በዋትስአፕ አወራቻት። አንዳንዴ ግን እኔ እንጃ በህይወታችን ነው የምንጫወተው፣ የምንቀልደው ጌም ነው እንደ ህይወት። እንደዚህ እንደ ቀልድ ኢሞህን ልጥለፍና አስገባኝ ብላው ከዛ ስልኩ ብሎክ የተደረገ ስልክ እንዳለ እያየ ሴት እንዳለች እያወቀ ዝም ብሎ ሊያስገባት ነው ኢሞ ላይ። አይደን ነው ዝርዝሮ ጥሩ ነው፣ ደስ ይላል። ጥሩ ነው፣ አሪፍ ነው። እንግዲህ ምን ታረጉታላችሁ? ቴክኖሎጂ ፈርዶበታል፣ እየተፈላሰፍንበት ራሳችን እየጎዳንበት፣ በአንድ በኩል ደግሞ ራሳችን እንጠቅምበታለን ማለት ነው። ከዛ ላግባሽ ሲለኝ እኔ አልፈልግም አሁን አላማ አለኝ ስለው ለዛች ልጅቷ ተለያይተናል ላላት ልጅ ሽማግሌ ላከ። ከዛ ሽማግሌ አንሰጥም ሲሉት ደግሞ ተመልሶ ወደ እኔ ቤተሰብ ሽማግሌ ልላካ ላይ። ከዛ ከቤተሰብ ስሰማ ቤተሰብ ጓደኛው አለ ሲነግረኝ እሷን ቤት ስላለች ነው ወደ አንቺ የመጣው ምናምን አለኝ። ከዛ አሁን ምን ላድርግ ነው የሷ አሁን ምንድነው ውሳኔ? መቼስ የመወሰን አቅቷት አይደለም። ሲጀመር ወንድ ልጅ ማግባት ቢፈልግ እንደዚህ እንደቀልድ አይደለም። በአመት ውስጥ በእርግጥ ሊያገባ ይችላል። ግን ምን ኖሮት ነው አይደለም አላቅም። እሱ ያለች ስደት ነው፣ እሱ ያለው ኢትዮጵያ ነው። ከዛ በርቀት ሽማግሌ ልላክ እያለ እንግዲህ የተባለችው እንግዲህ እሷ አይሆንሽም ነው። ምክንያቱም በእሷ ላይም አንቺ ደርበዋል፣ አንቺ እያለሽም ከእሷ ተለያይቻለሁ እያለ
ከአንቺ ጋር ደግሞ እንትን እያደረገ ነው። በእሷ ላይም በዚች ላይም ነው ቺት እያደረገ ያለው ማለት ነው። እና ወንድ ልጅ ሲጀመር እኔ እንጃ አላቅም ልባቸው እንዴት እንደሚቀበል። አንዴ ቺት ካደረገ አደረገ ነው በቃ። እንዴት እንደሚያስችላቸው አንዳንዶቹ አላቅም አይደለም። እና ወዶችዬ እናንተ ፍረዱ። ምን ትላላችሁ? እስቲ እውነት አስተያየት ስጡ እስቲ ወዶችዬ። እና ይሄን ይመስል ነበረ የዛሬ ቪዲዮአችን። ስለተከታተላችሁ በጣም አድርጌ አመሰግናለሁ። ባይ ባይ።